የእንግሊዝ ፕሪሚየር ሊግ ያው በስድስተኛ ሳምንቱ ዛሬ ይመለሳል። በእኛ 8 ሰዓት ተኩል ወይም በእነሱ ደግሞ ምሳ ሰዓት ላይ የሚደረግ መርሃ ግብር ይኖራል። እንግዲህ አማድ ዲያሎ እና ኑሳይር ማዝራዊ ከዛሬው ጨዋታ ውጪ መሆናቸውን ተናግሯል አሰልጣኝ ሩበን አሞሪም። ዲዬጎ ዳሎ ደግሞ በዛሬው ጨዋታ በቋሚነት ሊካተት ይችላል ብሏል። ያው 8 ተኩል ያልኩበት ምክንያት ብሬንትፈርድ በሜዳቸው ጂቴክ ኮሚኒቲ ስቴዲየም ማንቸስተር ዩናይትድ የሚጋብዙበት ጨዋታ 8 ተኩል ስለሚደረግ ነው። እንግዲህ አሰልጣኝ ሩበን አሞሪም ከዚህ ጨዋታ አስቀድሞ ትላንትና በፕሪማሽ ፕሬስ ኮንፈረንስ የቅድመ ጨዋታ ጋዜጣዊ መግለጫዎች ላይ አንኳር ነጥቦችን አንስቷል። ኮትዲቫሪ አማድ ዲያሎ የቅርብ ቤተሰቡን በሞት አጥቷል እየተባለ ነው። አንዳንድ መረጃዎች ደግሞ ለአጃባቱን ስለመሆኑ እየጠቆሙ ይገኛሉ። ከኛ ጋር አይገኝም። ጨዋታውን ግን ለሱ ስንል ለማሸነፍ ጥረት እናደርጋለን። በተለይ መታሰቢያነቱንም ለሱ የሚሆን አይነት መርሃ ግብር እንዲሆን ለማድረግ ያላሰለሰ ጥረትና ከፍተኛ ርብርብ እናደርግበት መርሃ ግብር ይሆናል ብለዋል። እንግዲህ ሩበን አሞሪም ማለት ነው። እንግዲህ ለአሞሪም ማነው ለአማድ ስንል ማሸነፍ አለብን የሚል ሀሳብ ነው የሰነዘረው ትናንትና በነበረው ጋዜጣዊ መግለጫ ላይ ማለት ነው። ተጫዋቹ በነገራችን ላይ ወደ ኮትዲቫር እንደሚያቀናም ነው እየተገለጸ የሚገኘው። አማድ ዲያሎ የ3 ዓመት የክንፍ አጥቂ መስመር ተጫዋች ዩናይትድ ዘንድሮ ያደረጉትን አራቱንም ያለፉትን መርሃ ግብሮች ላይ በቋሚነት ተሰልፎ የተጫወተ ተጫዋች እንደሆነ ይታወቃል። በተለይ የአሞሪም የ3-4-2-1 አጫወት መንገድ ላይ በተለይ በዊንግ ባክም ሆነ ይበልጥ ደግሞ በክንፍ ማጥቃት እንቅስቃሴ ላይም መሰረት አድርጎ የመጫወት አቅሙና ክህሎቱ ገና በዚህ ላይ ጋር ነው። በአጠቃላይ ከሲስተሙ ጋር ፊት አድርጎ ወይም ከአሰልጣኙ አጫወት መንገድ ጋር ምቹ ከሚባሉ ተጫዋቾች መካከል አንዱ መሆን የቻለ ተጫዋች እንደሆነ ይታወቃል። እንግዲህ ቅርብ ቤተሰቡን አጥቷል ነው የተባለው። ቀደም ብዬ እንዳልኩት አንዳንድ ምንጮች ወላጅ አባቱን ስለመሆኑም እየጠቆሙ ይገኛሉ። ዞሮ ዞሮ ይህን ጨዋታ ለአማድ ዲያሎ ስንል ለማሸነፍ ጥረት እናደርጋለን የሩበን አሞሪም ንግግር ነው። ከዛ ውጪ ከሞሮኮዊ ኑሳይር ማዝራዊ ጋር በተያያዘ የጥቅምት ወር የሀገራት ለማንጫ ማጣሪያ ሳይመጣ ስብስቡን ይቀላቀላል ብሎ እንደማይጠብቅም ተናግሯል። ሌላው ሊሳንድሮ ማርቲኔዝ ነው። እሱም ከጉዳት እያገገመ የሚገኝ ተጫዋች ስለሆነ ከዚህ ጨዋታ ውጪ ነው። ካሴሚሮ ደግሞ በቀይ ካርድ ምክንያት በጨዋታው ላይ እንደማይሰለፍ ገልጿል ማለት ነው። ከዛ ውጪ ግን ሙሉ ስብስቡ በጤንነት ላይ እንደሚገኝ ነው የተናገረው። ከዛ ውጪ ዩናይትድ ያለፉትን 2 ጨዋታዎች ያለፉት ፖርቹጋላዊ ሁለገብ ተመላላሽ የተከላካይ ስፍራ ተጫዋች ሆኖ ዲዬጎ ዳሎ ግን በሙሉ ጤንነት መመለሱን አሞሪም ተናግሯል። እንግዲህ ተጫዋቹ ሀገሩ ፖርቹጋል በዓለም ዋንጫ ማጣሪያ ጨዋታዎች ከሃንጋሪና ከአርሜኒያ ጋር ባደረገችው መርሃ ግብር ላይ ለመወከል ሀገራዊ ግዴታውን ለመወጣት በአሰልጣኝ ሮቤርቶ ማርቲኔዝ ጥሪ ቀርቦለት እንግዲህ የፖርቹጋል ካምፕን ተቀላቅሎ እንደነበር ይታወቃል። በዛ ሰዓት ነው ጉዳት ያጋጠመው። ምንም ጨዋታ አላደረገም፣ ግን በልምድ ላይ ባጋጠመው ጉዳት በሚል እንግዲህ ካምፑን ለቆ ወደ እንግሊዝ እንደተመለሰ ይታወቃል። አሁን ወደ ሙሉ ልምድ መመለሱንና በዛሬው ምሳ ሰዓት መርሃ ግብር ላይ ሁኔታው ታይቶ በቋሚነት ሊጀምር የሚችልበት እድል እንዳለ ተገልጿል። ያው ማዝራዊ ካልተሰለፈ ግን ሳይወዱ በግድ ዳሎን የማሰለፍ ግዴታ ውስጥ ይወድቃሉ ተብሎ ይገመታል ማንቸስተር ዩናይትዶች ማለት ነው። እንግዲህ ዩናይትድ በአሰልጣኝ አሞሪም ስር ለመጀመሪያ ጊዜ በተከታታይ 2 መርሃ ግብሮችን ባሸነፉበት የቼልሲው መርሃ ግብር ላይ ሜሰን ማውንትና ብራያን ምቤሞ ከጉዳት መመለሳቸው ይታወቃል። ብራያን ምቤሞ አልኩኝ ማቲያስ ኩኛ ከጉዳት መመለሳቸው ይታወቃል። አሁን ደግሞ የአሰልጣኝ አሞሪም ተመራጭ ተጫዋች ሆነውና ጉዳት እስኪያጋጥመው ድረስ በሁሉም ጨዋታዎች ላይ ተሰልፎ የተጫወተው ዲዬጎ ዳሎን ከጉዳት መልስ ማግኘታቸው ለስብስቡ ትልቅ ዜና ተደርጎም ሊቆጠር ይችላል ተብሎ ይገመታል። ኪዝ አንድሪውስን በአሰልጣኝነት የሾሙት ብሬንትፈርዶች ካደረጓቸው ያለፉት 5 ጨዋታዎች በአንዱ ብቻ ነው ድል የቀናቸው። ብራያን ምቤሞ ወደ ቀድሞ ክለቡ በሚመለስበት በዚህ መርሃ ግብር ላይ በዋናነት የጨዋታው ተጠባቂነትንም ከፍ ከሚያደርጉ ጉዳዮች መካከል ይጠቀሳሉ ተብሏል። የመርሃ ግብር 8 ሰዓት ተኩል ሲል ዛሬ የሚጀምር ይሆናል። ከዛ ውጪ ሰርጂዮ ቡስኬት የሜጀር ሊግ ሶከር ቆይታው ፍጻሜውን ሲያገኝ ጫማው እንደሚሰቅል በይፋ አሳውቋል። የ37 ዓመቱ ስፔናዊ አማካኝ ቡስኬት የእግር ኳስ ህይወቱ 36 የዋንጫ ክብሮችን ያሳካበት በጣም በዋንጫ ክብር የተሽቆጠቆጠ የእግር ኳስ ጉዞን ያሳለፈ ተጫዋች ስለመሆኑ መናገር ይችላል። ብዙዎች በቦታው በስፍራውም በጊዜውም በፕራይሙም ወይም ፕራይም ቡስኬት ማንም ጋር የሚደራደርም ወይም ለንጽጽር የሚቀርብ አይነት ተጫዋች አይደለም። ቴምፖ በመቆጣጠር በዋናነት ድራግ ባክ የምትለዋ ቴክኒክ የሱ በእግር ኳስ ላይ መጣች ክህሎት እንደሆነ ይታወቃል። ያው የአማካኝ መስመር የምንጊዜ ምርጡ ተጫዋች ማን ነው የሚለው ክርክር ሁሌም ቢሆን በእግር ኳስ ቤተሰቦች የሚነሳ ጉዳይ እንደሆነ ይታወቃል። ለዛም ነው ለቡስኬት በጣም ሽንጣቸውን ገትረው የሚከራከሩ አሉ። ቡስኬት ጋር የሚደርስ ተጫዋች የለም በሚልና ተጫዋቹ በ36 የዋንጫ ክብሮችን ከማሳካቱ በተጨማሪም ለሀገሩ ለላፉሪያ ሮሃ ለስፔን ብሔራዊ ቡድን 143 ጊዜ ተሰልፎ ተጫውቷል። ብዙዎች በእግር ኳስ ከታዩ ግን ያው እጅግ በጣም አስደናቂ አማካኞች መካከል አንዱና ከፊት የሚጠቀስ ብለው ይመድቡታል ቡስኬትን። በተለይ በባርሴሎና የነበረው እንቅስቃሴ በዋናነት ሄድላይኑ ነው። ከዛ ውጪ ግን የካታሎን ክለብ ለቆ ኢንተር ማያሚን ከተቀላቀለ በኋላም ለሜጀር ሊግ ሶከሩ ቡድን 45 ጊዜ ተሰልፎ ተጫውቷል። 10 ኳስም አመቻችቶ ማቀበል የቻለባቸው አጋጣሚዎችን ፈጥሯል። ይሄ የአሜሪካ ሜጀር ሊግ ሶከር የውድድር ዘመን ሲጠናቀቅ ቡስኬት ጫማውን እንደሚሰቅል ነው በራሱ ማህበራዊ ትስስር ገጽ በትላንትናው ዕለት በይፋ ያሳወቀው። ለ20 ዓመታት በእግር ኳስ አስደናቂ ጊዜ ማሳለፉን ያሳወቀው ቡስኬት ጫማዬን ሰቅል በደስታና ያሰብኩትን አሳክቼ ስለሆነ ክብር ይሰማኛል የሚል ሀሳብም አስፍሯል። እስካሁን ድረስ እንግዲህ በሜጀር ሊግ ሶከር የኤምኤልኤስ ካፕ እንዲሁም ደግሞ 2 ጊዜ የሰፖርተርስ ሺልድ የተባለ ዋንጫ ክብረን ማሳካት ችሏል። ቡስኬት ያው በባርሴሎና ምንም ጥያቄ የለውም ለዓለም እግር ኳስ የታወቀበት ብቻም ሳይሆን ፕራይም ቡስኬትን የምናውቀው
ያው ባርሴሎና ቤት ነው ረጅም ዓመት በዚህ ክለብ ስላሳለፈ ማለት ነውና ወደ 722 ጨዋታዎች ላይ ነው የተሰለፈው ለባርሴሎና። ቡስኬት 18 ጎል አስቆጥሯል በእነዚህ ጊዜያቶች ላይ 46 ኳሶችን ደግሞ አመቻችቶ ማቀበል ችሏል። እንዲሁም ብዙ ጊዜ ሊዮኔል ሜሲ በባርሴሎና ተጫዋች በነበረበት ሰዓት ላይ እንኳን ልምድ ራሱ ከሰርጂዮ ቡስኬት በተቃራኒ ነው አይሰራም ነበር የሚባለውና ተጫዋቹ ጥሩ የሚባል አቅም ያለው ተጫዋች ስለመሆኑ አመላካች ጉዳዮች ናቸው። ኳስ በማስጣል ከኳስ ውጪ ከኳስ ጋር ደግሞ የቡድኑን ጨዋታ መቆጣጠር ወይም ደግሞ ቴምፖን በመቆጣጠር ረገድ ላይ በባርሴሎና ከማይረሱ ኮከቦችና ሚናቸው ከፍተኛ ከነበሩ ተጫዋቾች መካከል ሰርጂዮ ቡስኬት ይጠቀሳል። በ2010 የዓለም ዋንጫ እንዳሳካ ይታወቃል ከሀገሩ ስፔን ጋር። እንዲሁም ከሁለት ዓመት በኋላ በ2012 የአውሮፓ ዋንጫን ያሳካው የቪሴንቴ ዴል ቦስኬ ላ ፉሪያ ሮሃ የስፔን ብሔራዊ ቡድን ላይ ትልቅ ሚና ከነበራቸው ተጫዋቾች መካከል ስሙ ይጠቀሳል ቡስኬት። ያንን ጨምሮ እንግዲህ የአውሮፓ ሻምፒየንስ ሊግንም ጨምሮ 36 የዋንጫ ክብሮችን በድምሩ ማለት ነው ማሳካት የቻለ ጉምቱ አማካይ መስመር ተጫዋች ስለመሆኑ መናገር ይቻላል። ከዛ ውጪ ኮል ፓልመር ከ2 እስከ 3 ሳምንት ድረስ ከሜዳ እንደሚርቅ አሰልጣኝ ኤንዞ ማሬስካ ተናግሯል። በግሮይን ወይም ደግሞ በብሽት ጉዳት በጣም እየተፈተነ ይገኛል። ፓልመር እንደሚታወቀው እስከ ኢንተርናሽናል ብሬክ ወይም ደግሞ እስከ ወርሃ ጥቅምት የሀገራት የዓለም ዋንጫ ማጣሪያ ጨዋታ ድረስ ከስብስቡ ርቆ ህመሙን እንዲያስታምምና መቶ በሙሉ ጤንነት ላይ ሳይገኝ ተጫዋቹን ለመጠቀም እንደማይፈቅዱ አሰልጣኙ ተናግሯል። እንግዲህ ፓልመር በሻምፒየንስ ሊግ የመጀመሪያ ምድብ ጨዋታ ለክለቡ 100ኛ ጨዋታውን ባደረገበት መርሃ ግብር ላይ እንግዲህ ጨዋታው መጠናቀቂያ ደቂቃዎች ላይ ብሽት ጉዳት አጋጥሞት በተለይ ሜዳውን ለቆ ለመውጣት ባይገደድም ግን ጉዳቱ እንደነበረበት በስፋት ሲገለጽ መቆየቱ አይዘነጋም። ከሳምንት ባነሰ ጊዜ ውስጥ ደግሞ በፕሪሚየር ሊጉ ከማንቸስተር ዩናይትድ ጋር ባደረጉት መርሃ ግብር ላይ ተጫዋቹ ደህና ነኝ በማለቱ ምክንያት ነው ያሰለፍ ነው የሚል መከራከሪያ አሰልጣኝ ኤንዞ ማሬስካ ቢያነሳም ተቀባይነት ግን ያገኘ ጉዳይ እንዳልነበር ይታወቃል። በተለይ ተጫዋቹን በሚገባ መንከባከብና መረዳት 100% ጤንነቱን ማረጋገጥ የአሰልጣኝ ኃላፊነት ነው። ተጫዋቹ ደህና ነኝ ስላለ ብቻ ማሰለፍ ያው ጉዳቱን ማባባስ ነው ትርፉና ፓልመር ላይ የተፈጠረው ነገር ያ ነው። ኦልድ ትራፎርድ ላይ በተደረገው ጨዋታም ጉዳቱ ከነበረው ደግሞ ወቅታዊ ቀዝቃዛ የአየር ንብረት ጋር ተዳምሮ አላጫውት ብሎ ተቀይሮ ከሜዳ ለመውጣት መገደዱ የሚታወስ ጉዳይ ነው። ፓልመር በዚህ ዓመት ከዌስትሃምና ከፉላም ጋር የተደረጉ የለንደን ደርቢ ጨዋታዎችን በጉዳት ምክንያት እንዳለፉት ይታወቃል። በዚህ ዓመት ማለት ነው። ታዲያ አሰልጣኝ ማሬስካ ፓልመር በብራይተን እንዲሁም ደግሞ በቀጣይ ከሊቨርፑል ጋር በፕሪሚየር ሊጉ የሚያደርጉት መርሃ ግብር ላይ እንዲሁም ደግሞ ጆዜ ሞሪኖ እንግዲህ ስፔሻል ዋን ቤኔፊካን ይዘው ወደ ቼልሲ የሚመለሱበት የስታንፎርድ ብሪጅ እጅግ በጣም ተጠባቂ የሻምፒየንስ ሊግ መርሃ ግብርም ተጫዋቹ እንደማይሰለፍ ነው እንግዲህ አሰልጣኝ ኤንዞ ማሬስካ ያሳወቀው። በቃ ተጫዋቹ ሙሉ ለሙሉ ጨዋታ ለማድረግ ዝግጁ በሆነበት ሰዓት ላይ እንቀበሏል የሚል ሀሳብ ነው ያላቸው። ይህ በእንዲህ እንዳለ ቶሲን አዳራቢዮም በእግር ጡንቻ ህመም ምክንያት የቼልሲ ቀጣይ 3 ጨዋታዎች የሚያልፉት ሌላው ተጫዋች ስለመሆኑ ለማወቅ ተችሏል። እንደሚታወቀው ቤኒ ባዲያሺል በዚህ ዓመት ምንም ጨዋታ ያልተሰለፈ የተከላካይ መስመር ተጫዋች ነው። ዋናው ተጫዋቻቸው ሊቫይ ኮልዌል ጉዳት ላይ እንዳለ ይታወቃል። ከዚህ ውጪ ደግሞ ዌስሊ ፎፋና የፈረንሳይ ተከላካይ በቅርቡ ነው ወደ ሜዳ የተመለሰው። ግን ከሊንከን ሲቲ ጋር ባደረጉት የኤፍኤል ካራቦ ካፕ የ3ኛ ዙር ጨዋታ ላይ የጭንቅላት ህመም አጋጥሞት በተለይ ከኮንካሽን ጋር በተያያዘ ተጫዋቹ ያው ሜዳውን ለቆ የወጣበት አጋጣሚ እንዳለ ይታወቃል። ስለዚህ የተከላካይ መስመራቸው መጠነኛ በሆነ መልኩ ስጋት እንዳለበት አመላካሽ ጉዳዮች ናቸው። ማንን ያሰልፋሉ ሌላው የሚጠበቀው ጉዳይ ነው። ሌሎች ተጫዋቾችም ጉዳት ላይ እንዳሉባቸው ይታወቃል። ሊያም ዴላፕ ከዚህ ውጪ ኮልዊልን ጠቅሼዋለሁ። ዳሪዮ ኤሱጎ የተባለውም ተጫዋች ጉዳት ላይ የሚገኙ ሌሎች የቼልሲ ተጫዋቾች እንደሆኑ ይታወቃል። አሁን ደግሞ ፓልመርና ቶሲን አዳራቢዮ ስብስባቸው ማነው የጉዳቱን ስም ዝርዝር ላይ እንግዲህ ስማቸው ሰፍሯል ማለት ነው። እንግዲህ በብራይተን መርሃ ግብር እጅግ በጣም ተጠባቂ ፈታኝ መርሃ ግብር እንደሚሆን ይገመታል። ይህንን ጨዋታ ደግሞ በቀጣይ ለማሸነፍ ማለት ነው ምን አይነት የጨዋታ እንቅስቃሴና አደረጃጀት እንዲሁም ደግሞ የትኛውን ተጫዋች ወደ ተከላካይ መስመር ላይ ይዞ ይቀርባል አሰልጣኝ ኤንዞ ማሬስካ የሚሉት ጉዳዮች በቀጣይ ይጠብቃሉ። ከዛ ውጪ ሃሪ ኬን ትላንትና እንደ አዲስ ታሪክ ሰርቷል። እንግዲህ ባየር ሙኒክ ትላንትና በቡንደስሊጋው ከቨርደር ብሬመን ጋር ጨዋታቸውን አድርገው ነበር። 4-0 በሆነ ሰፊ ውጤት ጨዋታውን አሸንፈዋል። የዘንድሮ ባየር ሙኒክ በጣም ጠንካራ ይመስላል። ዶሜስቲክሊ ዋንጫውንም ከማሳካት ወደ ኋላ የሚሉ አይመስሉም በዚሁ ከቀጠሉ ማለት ነውና በተለይ ሃሪ ኬን ትላንትና 2 ጎሎችን አስቆጥሯል። ባየር ሙኒክ ያስቆጠራቸውን ጎሎች 100 አድርሷል። ከምኔው የብዙዎች ጥያቄ ነው። በተለይ ሃሪ ኬን በዚህ 2 ዓመት ጊዜ ውስጥ ነበረ ይህንን የጨዋታ መጠን ማድረግም እንዲሁም ደግሞ በዚህ ደረጃ የጎል ተሳትፎች ላይ ስሙን ማስመዝገብ የቻለው ማለት ነውና ለብዙ ተጫዋቾች ቀላል ነገር አይደለም። በአምስቱ ታላላቅ የአውሮፓ ሊጎች ላይ 100 ጎሎች ላይ ለመድረስ 104 ጨዋታ ብቻ የጠየቀ ውስን የጨዋታ ጊዜያቶችን ብቻ የጠየቀ ተጫዋች የሚል አዲስ ሪከርድ ተጫዋቹ ስለመያዙ መናገር ይቻላል ማለት ነውና ሃሪ ኬን በአጭር ጊዜ በተለይ በባየር ሙኒክ ይበልጥ የማጥቃት እንቅስቃሴውን ወይም ደግሞ የ9 ቁጥር ኃላፊነቱን በመምራት ማለት ነው ትልቅ አስተዋጽኦ ሲያበረክት የቆየ ተጫዋች እንደሆነ ይታወቃል። በፊት የነበረው ሪከርድ 105 የክሪስቲያኖ ሮናልዶ ነበረ። 105 ጨዋታዎችን ጠይቆ ነበር። እንግዲህ CR7 እንደምታስታውሰው በ2011 ሪያል ማድሪድ ቤት በነበረበት ሰዓት ላይ ማለት ነው 100 ጎሎችን ለማስቆጠር 105 ጨዋታዎችን ጠይቆ ነበር። ያም ሪከርድ በኤርሊንግ ሃላንድ አምናም ተመሳሳይ በሆነ መንገድ 105 ጨዋታዎችን ጠይቆ ነበር ኤርሊንግ ሃላንድ 100 ጎሎችን ለመድረስ ማለት ነው። ሃሪ ኬን ግን እንግዲህ በ104 ጨዋታዎች ነው 100 ጎሎች ላይ መድረስ የቻለው ማለት ነው። ከዛ በተጨማሪም በመጀመሪያ ዓመቱ በአጠቃላይ ሰባይ ቡንደስሊጋ ጎሎች ላይ ማስቆጠር መቻሉ ይታወቃል በ67 ጨዋታ ማለት ነውና ከየትኛውም ቡንደስሊጋ ታሪክ ላይ ፈጠነ የጎል መጠን ያለው ተጫዋች ስለመሆኑ መናገር ይቻላል። ገና 32 ዓመት ላይ ነው የሚገኘው። በአንድ የውድድር ዘመን በርካታ ጎሎችን በማስቆጠር የሚለውንም ሪከርድ እንደሰበረ ይታወቃል። ሃሪ ኬን እንደምናስታውሰው በ54 ጨዋታ 50 የቡንደስሊጋ ጎሎችን አስቆጥሮም እንደነበር የሚታወቅ ጉዳይ ነውና ሃሪ ኬን የመጀመሪያው ተጫዋች ሆኗል በቡንደስሊጋው ታሪክ ላይ እዚህ የጎል መጠን ላይ መድረስ የቻለ ተጫዋች ሲሆን ማለት ነው። ከዛ በተጨማሪም 18 የፍጹም ቅጣት ምት በባየር ሙኒክ ከለር ወይም በባየር ሙኒክ ማሊያ መጥቶ 18ቱን በማስቆጠር የመጀመሪያው የቡንደስሊጋ
ተጫዋች መሆንም የቻለበት አጋጣሚ እንደተፈጠረ መናገር ይቻላል። ከዛ በተጨማሪ በተከታታይ 2 የቡንደስሊጋ የውድድር ዘመናትም ከፍተኛ ጎል አስቆጣሪ ሆኖ ያጠናቀቀ ተጫዋች ሲሆንም በቡንደስሊጋው ታሪክ ለመጀመሪያ ጊዜ ነውና ይሄ ሁሉ አዳዲስ ታሪኮችን በቡንደስሊጋ እየሰበረ የሚገኝ ተጫዋች ስለመሆኑ መናገር ይቻላል። ገና 32 ዓመቱ ላይ ነው የሚገኘው። ያው እርግጥ ለአጥቂው ሰር ተጫዋች ያን ያክል ገና የሚባል እድሜ ባይሆንም ግን ሃሪ ኬን አሁንም ቢሆን የጎል የሚያስቆጥርባቸውን ታኬቶች በፍጹም እንዳላጣ መላካሽ ጉዳዮች ናቸውና በብሔራዊ ቡድን ደረጃም ይሄ ትልቅ ግብአት ሊሆን ይችላል ተብሎ ይገመታል። አሰልጣኝ ቶማስ ቱኸል ከ2026 የዓለም ዋንጫ ጨዋታዎች ጋር በተያያዘ ማለት ነው። ሃሪ ኬን በ2023 100 ሚሊዮን ፓውንድ ወጪ ተደርጎበት ቶትናም ለቀው ባየር ሙኒክ እንደተቀላቀለ የሚታወቅ ጉዳይ ነው። ለቶትናም 435 ጨዋታ አድርጎ 280 ጎሎች እንዳስቆጠረ ይታወቃል በሁሉም መራግሮች ማለት ነው። ከዛ በተጨማሪ ደግሞ የእንግሊዝ ፕሪሚየር ሊግ የምንጊዜም ሁለተኛ ከፍተኛ ጎል አስቆጣሪ የሆነ ተጫዋች እንደሆነ ይታወቃል ካለን ሼረር በመቀጠል ማለት ነው። በባየር ሙኒክ ገና የ2 ዓመት ቀሪ ኮንትራት እንዳለው ይታወቃል። ከዛ ውጪ የፍራንኪ ዲዮንግን ሁኔታ ማንቸስተር ዩናይትድና አርሰናል በቅርበት እየተከታተሉ ይገኛሉ ተብሏል። ተጫዋቹንም ለማስፈረም ጥረት እያደረጉ እንደሚገኙ ነው መረጃዎች እየጠቆሙ የሚገኙት። ናሽናል የተባለው ጋዜጣ በዘገባው ላይ እንዳመላክተው ከሆነ ዩናይትዶች አሁንም በባርሴሎና ቆይታው እንግዲህ ያው በነበረው ቆይታ በአጠቃላይ ማለት ነው አያክስ ለቆ ባርሳን ከተቀላቀለበት ጊዜ አንስቶ በጉዳት ምክንያት ያለውን አቋም አውጥቶ ማሳየት እንዳልቻለ ነው የሚነገርለት። ሆላንዳዊ አማካኝ ዲዮንግ ይህን ተጫዋች ለማስፈረም አሁንም ከፍተኛ ጥረት ማድረጋቸው እንደማይቀር ዘግቧል። ፍራንኪና ማንቸስተር ዩናይትድ ስማቸው ሲያዝ ለመጀመሪያ ጊዜ አይደለም ይታወቃል። አሰልቺ የነበረ የዝውውር ዑደት ላይም ስሙ ተጫዋቹ በተደጋጋሚ ከቀዩ ሰይጣናት ጋር ሲያዝ እንደነበረ አይዘነጋም። በቅድሞ አሰልጣኛቸው ኤሪክ ቴን ሃግ በጣም አሰልቺ እስኪሆን ድረስ ዩናይትድ ተጫዋቹን ለማስፈረም ጥረት ቢያደርጉም እንግዲህ ተጫዋቹ ዝውውሩ መቀበል ባለመፈለጉ ምክንያት ሳይሳካላቸው መቅረቱ የሚታወቅ ጉዳይ ነው። አሁን ታዲያ በአማካይ መስመር ላይ የካሴሚሮና የማኑኤል ኡጋርቴ መስመር እጅግ መጠናከር መቻል ያለበት ጉዳይ ስለመሆኑና ማጠናከር የሚጠይቅ ጉዳይ መሆኑን በተደጋጋሚ እየታየ ይገኛል። ያንን ተከትሎ በድጋሚ በባርሴሎና 1 ዓመት ያነሰ የኮንትራት ጊዜ ብቻ የሚቀረውን ሆላንዳዊን አማካኝ እንግዲህ ፍራንኪ ዲዮንግን ማለት ነው ወደ ቲያትር ኦፍ ድሪምስ ለማስኮብለል ዩናይትዶች እየሰሩ ይገኛሉ ተብሏል። እንደ ፉትቦል ኢንሳይደርና ቢቢሲ ስፖርት ዘገባም ከሆነ ሩበን አሞሪም የተጫዋቹ አድናቂ ሲሆን በተለይ ደግሞ ተጫዋቹ በዚህ ሰዓት በአዲስ ኮንትራት ዙሪያ ንግግሮች ላይ ቢገኝም ምናልባት ከባርሴሎና ጋር እንግዲህ ከስምምነት ላይ መድረስ የሚችልበት ሁኔታ ካልተፈጠረ ዩናይትዶች ከአንዳንድ የዝውውር ጥያቄ ለባርሴሎና ማቅረባቸው እንደማይቀር ነው ፉትቦል ኢንሳይደርም ቢቢሲ ስፖርትን በፊት ገጻቸው ላይ ይዘውት የወጡት መረጃ የሚያመላክተው ማለት ነው። ዲዮንግ በጣም ከፍተኛ ተከፋይ ተጫዋች እንደሆነ ይታወቃል። በክለብ ደረጃም አይደለም በአውሮፓ ውስጥም ከፍተኛ ዓመታዊ ገቢ ከሚያስገኙ ተጫዋቾች መካከል ስሙ ከፊት ነው የሚጠቀሰው። ዲዮንግ በወር 365,000 ዩሮ ያገኛል። ዓመታዊ ገቢ ደግሞ 19 ሚሊዮን ዩሮ ገደማ ነውና የሳውዲ ፕሮ ሊግ ውስጥ የሚጫወቱ ተጫዋቾች ካልሆነ በስተቀር አውሮፓ ላይ እንደዚህ አይነት በጣም ከፍተኛ የገንዘብ ቁጥር የሚቀበሉ የተጫዋቾች አይኖሩም። ያው በ15 ማክሲመም ወይም 13 እያለ ይወርዳል እንጂ 19 በጣም ከፍ ያለ ቁጥር ነውና ተጫዋቹ በአውሮፓ ውስጥ ከሚገኙ ከፍተኛ ገንዘብ ከሚያገኙ ተጫዋቾች ተርታ ስሙ ይካተታል። እንግዲህ የመጨረሻ አመቱ ላይ ነው የሚገኘው በኮንትራት ደረጃ ማለት ነው። በካታላን መቆየት ዲዮንግ የሚመርጠው ጉዳይ ቢሆንም ባርሴሎና ካለባቸው ግን የፋይናንስ ውስንነት ጋር በተያያዘ ተጫዋቹ ደሞዙን ሳይቀንስ አዲስ ውል ለመስጠት ዝግጁ ይሆናሉ ተብሎ አይገመትም። የተጫዋቹ ወኪል ሐሲን ሰቲንካያ ከባርሴሎና ቴክኒካል ዳይሬክተር ዴኮና ከፕሬዚዳንቱ ላፖርት ጋር በዋናነት በተጫዋቹ ጉዳይ ተጨማሪ ነገሮችን ለማድረግም ቀጠሮ መያዛቸውም ተሰምቷል። ቀጣዮቹ ጥቂት ወራት የተጫዋቹን ወቅታዊ ሁኔታ ላይ የሚኖራቸው ተጽዕኖ ላቅ ያለ ከመሆኑ ጋር በተያያዘ ይጠበቃሉ። ሚኬል አርቴታም ስፔናዊ አሰልጣኝ የአርሰናሉ አሰልጣኝ ማለት ነው ዲዮንግ ሌላው አድናቂው አሰልጣኝ ስለመሆኑ ይነገራል። በቦታው ላይ ግን አሁን በተለይ ማርቲን ዙቢሜንዲ ስላለ እንዲሁም ደግሞ አማራጭ ያለው በጣም ቁጥራቸው በዛ ያሉ አማካኞች ስላሉ ፍላጎታቸው በዩናይትድ ደረጃ ይሆናል ተብሎ ባይገመትም የተጫዋቹ ሁኔታ ግን ከመታዘብ አልቦዘኑም። ወይም ደግሞ የተጫዋቹ ሁኔታ ለመታዘብ ከፊት ከተሰለፉ ክለቦች መካከል አርሰናል ይጠቀሳል ተብሏል። ከ28 ዓመት ላይ ነው የሚገኘው ሆላንዳዊ አማካኝ ፍራንኪ ዲዮንግ በዚህ ተጫዋች ጋር በተያያዘ ማለት ነው በቀጣይ ምን ነገሮች ይፈጠራሉ የሚለው ጉዳይ እግር ኳስ ቤተሰቡ የሚጠብቀው ነው። ከዛ ውጪ የኮፓ ኢታሊያ የጥሎ ማለፍ ድልድሎች ይፋ ሆኗል። ላዚዮና ኤሲ ሚላን በተለይ ጨዋታቸውን ያደርጋሉ ተብሏል በጥሎ ማለፉ ማለት ነው። ላዚዮ ያው በሜዳቸው ስታዲዮ ኦሎምፒኮ ኤሲ ሚላን የሚጋብዙ ነው የሚሆነው። ከዛ ውጪ ኢንተር ሚላን ከቬኔዚያ፣ ናፖሊ ከካግሊያሪ፣ ጁቬንቱስ ከዩዲኔዜ፣ አታላንታ ከጄኖዋ፣ የጋስፔሪኒ ቡድን ሮማ ከቶሪኖ እንዲሁም ደግሞ ፊዮሬንቲና ከኮሞና የአምና ሻምፒዮኖቹ ቦሎኛ ከፓርማ ጋር የሚገናኙ ይሆናል ማለት ነው። ድልድሉ በዚህ መንገድ የኮፓ ኢታሊያ ቀጣይ መርሃ ግብሮች እንደዚህ እንደሚሆኑ እንግዲህ ይፋ አድርጓል ማለት ነው። ኮፓ ኢታሊያ ወደ ምዕራፍ ድልድሉ ጋር በተያያዘ ያው ፍትሃዊ አይደለም በሚል ይታማል። የሴሪያ ቡድኖችን ፌቨር ያደርጋል ወይም ደግሞ የጣሊያን ሴሪያ ቡድኖች ውድድሩን እንዲያሳኩ የሚጋብዝ አይነት ፎርማት ነው ያለው በሚል ሀሞታ የሚቀርብበት የውድድር ምዕራፍ ነው። እስካሁን ዋንጫውን 16 የተለያዩ ቡድኖች አሳክተውታል። ከሴሪያ ውጪ ግን በሴሪያ ቢ የሚጫወት ቡድን ሆኖ እንግዲህ ኮፓ ኢታሊያን ያሳካው አንድ ቡድን ብቻ ነው። እሱም የደቡብ ጣሊያኑ ክለብ ናፖሊ ሲሆን እንደ አውሮፓውያን አቆጣጠር በ1962 እንደነበር ታሪክ ያውሳል። ያኔ የሴሪያ ቢ ቡድን ነበረ ናፖሊ። ወደ ዋናው ሊግም አላደገም፣ ግን የኮፓ ኢታሊያን ያሳኩበት አጋጣሚ ተፈጥሮ እንደነበር የሚታወስ ጉዳይ ነው። ከዛ ውጪ ግን ያሳኩት እያንዳንዱ ክለብ በኮፓ በጣሊያን ሴሪያ ላይ የሚጫወት ቡድን ስለመሆኑ መናገር ይቻላል ማለት ነው። ግን ያው ኮፓ ኢታሊያ ወጥ በሆነ መንገድ የሚከናወኑና ከሚጠበቁ የውድድር ምዕራፎች መካከል አንዱ ስለመሆኑ መናገር ይቻላል። ልክ እንዳምናው ዘንድሮ አሸናፊው በቀጣይ ግንቦት ወር ነው
የሚወሰነው። ሮማና ላዚዮ በጋራ የሚጠቀሙበት ስታዲዮ ኦሎምፒኮ ላይ የፍጻሜው ጨዋታ የሚከናወን ይሆናል ልክ እንዳምነው ማለት ነው። ያው ቢያንኮኔሪዎቹ ወይም ደግሞ ጁቬንቱስ ይህንን የኮፓ ኢታሊያ ውድድር ምዕራፍ 15 ጊዜ ማሸነፍ ቀዳሚው ክለብ እንደሆነ ይታወቃል። ከዛ ውጪ ኒኮ ኦራይሊ በማንቸስተር ሲቲ ለረጅም ዓመት ጸንቶ የሚያቆየውን ውል ማደሱን ክለቡ አስታውቋል። የ20 ዓመቱ እንግሊዛዊ ሁለገብ የመሃል ሜዳ እንዲሁም ደግሞ የግራ መስመር ተመላላሽ ተከላካይ ስፍራ ተጫዋች በሲቲ እስከ 2030 ጸንቶ የሚያቆየውን ውል ለማደስ መስማማቱ ተገልጿል። ተጫዋቹ በአሰልጣኝ ፔፕ ጋርዲዮላ እንዲሁም ደግሞ በሲቲ የስታፍ አባላት ትልቅ ግምትና ተቀባይነት እንዲሁም ለወደፊት ትልቅ እምነት የተጣለበት ተጫዋች ስለመሆኑ መናገር ይቻላል። ተጫዋቹ ውሉን ያራዘመበት ቀን መቼም እንደማይረሳውና ከ8 ዓመቱ አንስቶ በሲቲ ቤት እንደመቆየቱ መጠን ይህንን አጋጣሚ በማግኘት በክለቡ ረጅም ዓመት የሚያቆየውን ውል በማደሱ ደስተኛ መሆኑን ተናግሯል። ሁሉንም አመሰግናለሁ። በዋናነት እዚህ እንድረስ ትልቅ ሚና ለተወጣችሁ እናቴን ማመስገን እፈልጋለሁ ሲል ኒኮ ኦራይሊ ተናግሯል ማለት ነው። የማንቸስተር ሲቲ አካዳሚ ፍሬ ውጤት እንደሆነ ይታወቃል። ተጫዋቹ በማጥቃት እንቅስቃሴ ላይ መሰረት አድርጎ የሚጫወት ተጫዋች ነው። ግን በተለይ በፔፕ ጋርዲዮላ ስር ማለት ነው የተጠየቀውን ኃላፊነት ሜዳ ላይ ለመወጣት ተጫዋች እስከሆነ ድረስ ሁለገብነትን መሰረት ያደረገ ተጫዋች መሆን አለብኝ በሚል እምነትና ይበልጥ ደግሞ የተሰጠውን ኃላፊነት በሚገባ በመወጣት ጥሩ እንቅስቃሴ እያደረገ የሚገኝ ተጫዋች ስለመሆኑ መናገር ይቻላል። በተለይ በተደጋጋሚ በግራ መስመር ተመላላሽ ተከላካይ ስራ ቦታ ላይ ነው ሲጫወት የምንመለከተው። ግን ተፈጥሯዊ ቦታው አይደለም። ተፈጥሯዊ ቦታው የአጥቂ አማካይ መስመር ተጫዋች እንደሆነ በግልጽ መናገር ይቻላል። ሲቲ በቀጣይ ሳቪኒዮንም ኮንትራት ለማድረስ እየሰሩ እንደሚገኙ ነው እየተገለጸ የሚገኘው። የብራዚላዊ በተጠናቀቀው ክረምት የዝውውር መስኮት ስሙ ከቶተናም ጋር በጣም በስፋት ሲያዝ የነበረ ተጫዋች እንደነበር ይታወቃል። አሁን ግን በማንቸስተር ሲቲ ጸንቶ የሚያቆየውን አዲስ ኮንትራት ለመፈረም በንግግር ላይ ይገኛል ተብሎም እየተገለጸ ይገኛል። ከዛ ውጪ ማርኪኒዮስ ከተጠባቂው የባርሴሎና ጨዋታ ውጪ መሆኑ ሲገለጽ፣ ባርሴሎና ደግሞ ራፊኒያና ግብ ጠባቂያቸውን ዮሃን ጋርሺያን ጉዳት አጋጥሟቸዋል ተብሏል። የክለቦች ትልቅ የወደ መድረክ የአውሮፓ ሻምፒየንስ ሊግ ቀጣይ ሳምንት ይመለሳል። ታዲያ ተጠባቂ ከሆኑ መርሃ ግብሮች መካከል በፓሪስ ሴን ጀርሜንና በባርሴሎና መካከል በስታዲዮ ሎስ ኮምፓኒስ የሚደረገው መርሃ ግብር የብዙዎችን ትኩረት እንደሳበ ይታወቃል። ግን ጨዋታው በተጠበቀው ደረጃ አጓጊ እንዳይሆን እንቅፋቶች እያጋጠሙት ይገኛሉ። ትልቁ እንቅፋት በሁለቱም ቡድኖች መካከል ቁልፍ ተጫዋቾች በመርሃ ግብሩ ላይ እንደማይሰለፉ ከወዲሁ እየተገለጸ ስለሚገኝ ማለት ነው። የፈረንሳይ አየር ክለብ እንዲሁም ደግሞ የወቅቱ ሻምፒዮኖቹ ፓሪስ ሴን ጀርሜኖች ቤት ቁልፍ ተጫዋቾቻቸውና የባላንዶር ክብርን ያሳካው ኦስማን ዴምቤሌ የቀድሞ ክለቡን ባርሴሎና የሚያገኝበት እድል እንደማይኖር ቀደም ተብሎም የተገለጸ ጉዳይ እንደሆነ ይታወቃል። አሁን ደግሞ የቡድኑ አምበልና ሌላ ወሳኝ ተጫዋች የተከላካይ መስመር ተጫዋቹ ማርኪኒዮስ በጉዳት ምክንያት የጨዋታ እንደሚያልፉ እየተገለጸ ነው የሚገኘው። እንግዲህ ባሳለፍነው ሰኞ በደርቤ ደ ክላሲኮ በተለይ ከኦሎምፒክ ደ ማርሴይ ጋር በስታድ ቬሎድሮም ባደረጉት መርሃ ግብር ላይ ተጫዋቹ ምቾት ሳይሰማው ጨዋታውን ለማድረግ መጋረዱ ነው እየተገለጸ የሚገኘው። ያ ደግሞ ጉዳቱን ይበልጥ እንዲያገረሽበት ምክንያት ሆኗል ተብሏል። የጡንቻ ህመም እንዳጋጠመው ነው እየተገለጸ የሚገኘው። ከዛ ውጪ ሌላው የቡድኑ የማጥቃት እንቅስቃሴ ላይ ወሳኝ ሚና የሚወጣው ዴዛይር ዱዌም ከዚህ ጨዋታ ውጪ መሆኑም ይታወቃል። በባርሴሎና በኩል ሪያል ኦቪዲዮን እንግዲህ ከኋላ ተነስተው 3-1 በሆነ ውጤት ባሸነፉበት መርሃ ግብር ላይ የቡድኑ ወሳኝ ተጫዋች ሆነው ራፊኒያና ግብ ጠባቂው ዮሃን ጋርሺያ ጉዳት አስተናግዷል። ራፊኒያው ባይሴፕስ ፌሞሪስ ነው ያጋጠመው የቀኝ እግሩ ላይ ማለት ነው። የጡንቻ መሳሳብ እንደማለት ነውና በትንሹ ለ3 ሳምንታት ያክል ከሜዳ ይርቃል ተብሎ ይገመታል። 3 ሳምንት ማለት ያው የጥቅምት ወር የሀገራት የዓለም ዋንጫ ማጣሪያ መርሃ ግብሮች ከመምጣታቸው በፊት ራፊኒያ ወደ ሜዳ የሚመለስበት እድል በጣም ጠባብ ነው። ስለዚህ የፓሪስ ሴን ጀርሜን ተጠባቂ የአውሮፓ ሻምፒየንስ ሊግ መርሃ ግብርም ያልፈዋል ማለት ነው። ስለዚህ ሁለቱ ቡድኖች የፊታችን ሮብ ነው ጨዋታቸውን በስታዲዮ ሎስ ኮምፓኒስ የሚያደርጉት። በሁለቱም ቡድኖች መካከል ቁልፍ የሚባሉ ተጫዋቾች በጉዳት ምክንያት አለመኖራቸው ግን የጨዋታውን አጓጊነት መጠነኛ በሆነ መልኩ እንዳያደበዝዘው ከወዲሁ እየተነገረ የሚገኝ ጉዳይ ነው። ከዛ ውጪ ሚኬል አርቴታ ማርቲን ኦዴጋርድ ለነገው ጨዋታ የሚደርስበት እድል ሊኖር እንደሚችል ተናግሯል። አርሰናል በ6ኛው ሳምንት የእንግሊዝ ፕሪሚየር ሊግ ነገ ወደ ሴንት ጄምስ ፓርክ ተጉዘው በሜዳቸው በጣም ጠንካራ አቋምን ከሚያሳዩት ኒውካስሎች ጋር እንግዲህ አመሻሽ 12 ሰዓት ሲል ጨዋታቸውን የሚያደርግ ይሆናል። ታዲያ ከቡድን ዜናዎቻቸው ጋር በተያያዘ በፕሪማሽ ፕሬስ ኮንፈረንስ ወይም በቅርብ ጨዋታ ጋዜጣዊ መግለጫዎች ላይ ሚኬል አርቴታ የተለያዩ ሀሳቦችን ሰንዝሯል። 3ኛው ሳምንት በፕሪሚየር ሊግ መርሃ ግብር ላይ በአንፊልድ በተደረገው ጨዋታ የትከሻ ጉዳቱ ድጋሚ የተነሳበት የቡድኑ አምበል ማርቲን ኦዴጋርድ እስካሁን ወደ ሜዳ አልተመለሰም። አሰልጣኝ ሚኬል አርቴታም ተጫዋቹ ምናልባት ሊሰለፍ የሚችልበት እድል ይኖራል ሲል ጠቁሟል። የዛሬው ልምድ ግን ወሳኝነት ይኖረዋል ሲል ነው ጎን ለጎን ሰባስቲያኑ ተወላጅ ሚኬል አርቴታ የተናገረው ማለት ነው። እንግዲህ ማርቲን ኦዴጋርድ ማይሰለፍ ከሆነ ግን ኤብሬች ኤዜን የግድ ማሰለፍ መቻል እንደሚኖርበት ይጠበቃል። ይህ መርሃ ግብር ከወዲሁ በተለይ አርሰናል እግር ኳስ ክለብ የዓመቱ ሁለተኛው ትልቁ ፈተና እንደሆነ በብዙዎች እየተነገረ ይገኛል። የመጀመሪያውን ፈተና ወድቀዋል። በአንፊልድ የነበረው መርሃ ግብር ያው ተከላክለው ለመውጣት ጥረት ቢያደርጉም በዶሚኒክ ሶቦዝ ላይ ተንደርቦልት ወይም አስደናቂ ከረጅም ርቀት የተቆጠረች ጎል ምክንያት በማድረግ ሙሉ 3 ነጥቡ በአንፊልድ እንደቀረ ይታወቃል። ይሄ ደግሞ ሁለተኛው አንፊልድ የሚባል ስቴዲየም ነው። በተለይ ካለው ሆስታይል ኢንቫይሮንመንት ጋር በተያያዘ ሴንት ጄምስ ፓርክ ለብዙ ክለቦች በቀላሉ 3 ነጥብ ይዘው የሚመለሱበት ስቴዲየም እንዳልሆነ ባለፉት ጥቂት ዓመታት በተለምዶ ደግሞ እነዚህ ቶፕ 6 ወይም ደግሞ ምርጥ 6 እየተባሉ የሚጠሩት የፕሪሚየር ሊግ ቡድኖች እዚህ ስቴዲየም እየመጡ ያስመዘገቧቸው ውጤቶች ለዚህ ማሳያ ናቸው። ይህ መርሃ ግብር የመጀመሪያዎቹ 5 ደቂቃዎች በጣም ጭንቀትና ውጥረትን ሊያስከትሉ የሚችሉ ጫናዎች ከተጋጣሚያቸው ሊጠብቃቸው እንደሚችል እንደሚረዱና ለዚህም እንደሚዘጋጁ ከዛ ውጪ የአሰልጣኝ ኤዲ ሆ ቡድን ያዋቀረበትና ስቴዲየሙ ላይ የፈጠረው ድባብ አስደናቂ መሆኑንና ቡካዮ ሳካ ደግሞ በፕሪሚየር ሊጉ እንግዲህ 100 የጎል ተሳትፎች ላይ ለመድረስ አንድ የጎል ተሳትፎ ብቻ ነው የሚቀረው። በነገራችን ላይ ተጫዋቹ 100 ብቻም ሳይሆን 200
እንደሚደርስና በዚህ ሙሉ እምነት እንዳለው ቀደም በተጠቀስኳቸውን ሐሳቦች ጨምሮ ማለት ነው ስለ ቡካዮ ሳካም ጠቅለል ያሉ ሐሳቦችን ሚኬል አርቴታ ከሰነዘራቸው አንኳር ነጥቦች መካከል ይጠቀሳሉ። ከኒውካስልና ከአርሰናል መርሃ ግብር ጋር በተያያዘ ማለት ነው የጨዋታ ነገ አመሻሽ 12 ሰዓት ተኩል ሲል ሴንት ጄምስ ፓርክ ላይ የሚከናወን ይሆናል። በመጨረሻም በተለያዩ የአውሮፓ ሊጎች ተጠባቂ የሚባሉትንና ዛሬና ነገ የሚደረጉት መርሃ ግብር እንጠቁማችሁ። ብሬንትፎርድ ከዩናይትድ የዛሬ ምሳ ሰዓት መርሃ ግብር ነው 8 ሰዓት ተኩል ሲል ጨዋታው ይደረጋል። 11 ሰዓት ሲል በጎልድ ራሽ እንግዲህ 5 የተለያዩ መርሃ ግብሮች ይደረጋሉ። ቼልሲ ብራይተን የሚጋብዝ ይሆናል። ከዚህ ጨዋታ ጋር በተያያዘ ነገራችን ላይ ጃኦ ፔድሮና እንዲሁም ደግሞ የብራይተኑ ተከላካይ ያን ፖል ቫን ሄካ በድጋሚ የሚገናኙበት መርሃ ግብር መሆኑ አጓጊነቱን ከፍ አድርጎታል። ሁለቱ ተጫዋቾች በብራይተን መልበሻ ክፍል ቤት ለጸብ ተጋብዘው እንደነበር ነው መረጃዎች የሚጠቁሙት። ተጫዋቹም ወደ ቼልሲ ዝውውሩ እንዲያከናውን አንድም ግፊት ያሳደረበት ጉዳይ ያ ስለመሆኑ ሲገለጽ መቆየቱ አይዘነጋም። ያን ፖል ቫን ሄካ ከጃኦ ፔድሮ ጋር የሚያደርጉት ግንኙነት የቀድሞ ክለቡ የሚያገኝበት መርሃ ግብር ከመሆኑ ጋር በተያያዘ ይጠበቃል። ከዛ ውጪ በተመሳሳይ ሰዓት ክሪስታል ፓላስ ከሊቨርፑል ጋር ጨዋታቸውን ያደርጋሉ። የክሪስታል ፓላስ ያለፉት 17 ጨዋታዎች ያለመሸነፍ ጉዞ በሊቨርፑል ይገታሉ የሚለው ጉዳይ የሚጠበቅ ነው። ሊቨርፑል ግን ከክሪስታል ፓላስ ጋር እንግዲህ ያደረጉትን ያለፉት 17 ጨዋታዎች 12ቱን በማሸነፍ የበላይነት እንዳላቸው መናገር ይቻላል። ከዛ ውጪ ሊድስ ዩናይትድ ከበርንማውዝ እንዲሁ ደግሞ ማንቸስተር ሲቲ ከበርንሌይ ጋር እንግዲህ በተመሳሳይ 11 ሰዓት የሚደረግ መርሃ ግብር ነው። ያው በርንሌይና ከሲቲ ጋርም ያው የሚደረገው መርሃ ግብር ካይል ዎከር ወደ ኤቲሃድ አቅንቶ የቀድሞ ክለቡ የሚያገኝበት መርሃ ግብር ይሆናል ተብሎ ይገመታል ማለት ነው። ከዛ ውጪ ምሽት 1 ሰዓት ተኩል የአንጅ ፖስቴኮግሉ ቡድን ኖቲንግሃም ፎረስት በሜዳቸው ሲቲ ግራውንድ አዲሱን አዳጊውን ቡድን ሰንደርላንድን ይጋብዛሉ ማለት ነው። በጣም አስደናቂ ቡድን ነው ሰንደርላንድ። በቀላሉ እጃቸውን ይሰጣሉ ተብሎ አይገመት ማለት ነው። ኖቲንግሃም ፎረስት ደግሞ እስካሁን ድረስ በአሰልጣኝ አንጅ ፖስቴኮግሉ በአዲስ ሲስተም አዲስ ያጫወት አተገባበር መንገድ ለመልበድ ጥረት እያደረጉ ይገኛሉ። ሙሉ 3 ነጥብ እስካሁን ድረስ ማሳካት አልቻለም አንጅ ፖስቴኮግሉ። በዛሬው ጨዋታ ላይ ይሳካለታል የሚለው ጉዳይ ይጠበቃል። ምሽት 4 ሰዓት ደግሞ ቶተንሃም ስፐርስ ከወልቭስ ዛሬ የሚያደርጉት መርሃ ግብር ነው ማለት ነው። ላሊጋው ላይ ማድሪድ ደርቢ ይደረጋል። አትሌቲኮ ማድሪድ ከሪያል ማድሪድ ጋር በሪያዴር ሜትሮፖሊታኖ የሚያደርጉት መርሃ ግብር ከሰዓት እንግዲህ 11 ሰዓት ከሩብ ሲል ዛሬ የሚደረግ መርሃ ግብር ነው ማለት ነው። አምና ይህ መርሃ ግብር በደርሶ መልስ አንዳቸው በሆነ ውጤት ነው የተጠናቀቀው። ዋንዳ ሜትሮፖሊታኖ ላይም እንዲሁም ደግሞ በሳንቲያጎ ቤርናቤው የተደረገው መርሃ ግብር በአንዳቸው በሆነ ውጤት የተጠናቀቀ መርሃ ግብር እንደሆነ ይታወቃል። አትሌቲኮ ማድሪድ በቅርብ ዓመታት ሪያል ማድሪድ ላይ የበላይነታቸውን መውሰድ ያቃተው ቡድን እንደሆነ ይታወቃል። በአሰልጣኝ ዲየጎ ሲሚዮኒ ስር ዘንድሮ የሚጀምሩት አጀማመር ብዙ አሳማኝ አይደለም። ሪያል ማድሪድ 100% የማሸነፍ ጉዟቸውን ይገታሉ የሚለው ጉዳይ የሚጠበቅ መርሃ ግብር ከመሆኑ ጋር በተያያዘ የጨዋታ 11 ሰዓት ከሩብ በላሊጋው ይጠበቃል። ጣሊያን ሴሪያ ላይ ጁቬንቱስ ከአታላንታ ጋር የሚያደርጉት መርሃ ግብር ምሽት 1 ሰዓት እጅጉ የሚጠበቀው መርሃ ግብር ነው። ምሽት 3:45 ከአግላሪ ከኢንተር ሚላን ጨዋታቸውን ያደርጋሉ። በዛሬ ስፖርታዊ መረጃዎች እነዚህን ይመስላሉ። በያላችሁበት ጥሩ ጊዜ